እግዚአብሔር እኛ በሰለቸን ጊዜ ሊመጣ ስለሚችል ጽንህዋ ለምህረቱ ቸርነቱን ጠብቁት። ቸርነቱ ቀረ መስሏችሁ ከእግዚአብሔር አትራቁ። ከጸሎት አትዝግዩ። ጸሎታችሁን አታቋርጡ። ትጋታችሁን አትተውት። ተስፋችሁ አይቀዝቅዝባችሁ። በመጨረሻው ቀን እግዚአብሔር ይመጣል። ይቅርታውን ቸርነቱን ጠብቁት። በዘላለም ይቅርታው የሚገኝ ሀብቱንና ቸርነቱንም ታግሳችሁ ቆዩት። እንዲህን እንድናደርግ ምን ምስክር አለ ትሉኝ እንደሆነ ይላል። ተመልከቱ። ርዩ ቀደምተ ዓለም ወአይምሩ። ከእናንተ በፊት የነበሩ አባቶቻችሁን አስቧቸው። መኑ ዘተአመነ በእግዚአብሔር ወተሐፍረ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? ይላል። ተመልከቱ ማለት መኑ ዘተአገሰ ወገደፎ። ታግሶ መከራ ተቀብሎ እግዚአብሔር በመከራው ጊዜ ያልደረሰለት ማን ነው? ኢዮብ ነውን? ይላል። ተመልከቱ ማለት መኑ ውእቱ ዘጸውኦ ወተጸመሞ። እግዚአብሔር 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 አምላኬ 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 ብሎ ጠርቶት እግዚአብሔር አቤት ብሎ ያልመለሰለት ማን ነው? ስለዚህ እግዚአብሔርን የምትፈሩት ሁላችሁ ቸርነቱን ጠብቁት።